ሰላም እንዴት ናችሁ? እንግዲህ እንደምታውቁት ዲጂታል ኢትዮጵያ በደንብ እየሰፋ ይገኛል። ክቡር ፕራይም ሚኒስትር አብይ አህመድ 5 ሚሊዮን ኢትዮጵያን በማሰማራት ወደ ቴክ ኢንዱስትሪ እንዲገቡ ኢኒሺየቲቭ ተደርጓል። እሱን ግብ ደርሰናል። አሁን ከፍ ልንል ነው። ወደ ውስጥ ገባ ብለን ደግሞ ዲጂታል ኢትዮጵያ ምን ትመስላለች፣ ምን ላይ ትገኛለች የሚለውን ደግሞ ከፕሮግራሙ እናያለን። ወደ ውስጥ እንግባ። መልካም ሰላም አቶ ተስፋዬ፣ ደህና ነህ? እንዴት ነህ? ሁሉ ሰላም አለን። እንኳን ደህና ቆየን። እስቲ ለማያውቁ መልካም። ተስፋዬ ዘውዴ ይባላለሁ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የኮሙኒኬሽን ጉዳዮች ዳይሬክተር። ትክክል። ኢትዮጵያን አርቲፊሻል ኢንተለጀንስ ኢንስቲትዩሽን በሰፊው ታውቁታላችሁ። ዛሬ ግን አንድ ትልቅ ኢቨንት ተዘጋጅቷል። ዲጂታል ኢትዮጵያን እየተጓዘች ነው። ያ 25 ጨርሳ ወደ 2030 ያወራያለ። እግዚአብሔር ይመስገን። ኢኒሺየቲቭም ግቡን አልፏል። ድል ነው ዛሬ። ሰው ትንሽ እየነገርከን ወደ ውስጥ እንገባለን ማለት ነው። እንችላለን። ዛሬ ያው እዚህ የተገኘንበት ቦታ የ5 ሚሊዮን ኮደርስ ኢኒሺየቲቭ እንግዲህ የመጀመሪያው ዙር የ5 ሚሊዮን ወጣቶች የኢኒሺየቲቭ ተጠቃሚ መሆናቸው ይታወቃል። ስለዚህ እሱ አቺቭ ያደረግንበት ነው። ዛሬ አሁን እንግዲህ ወደ ውስጥ ገባ ብለን የምናገኛቸው እንግዶችም አሉ። ከነሱ ጋር ቆይታ ታድርጊያለሽ። በአጠቃላይ የ5 ሚሊዮን ኮደርስ ኢኒሺየቲቭ የተገኙ ውጤቶች ምንድን ናቸው? ዲጂታል ኢትዮጵያን ሪያላይዝ ለማድረግ ምን አበርክቷለው? ሚናው ምንድን ነው? እንደምታውቂው የዲጂታል ኢትዮጵያ ሀሳብ ሲነሳ የተማረ የሰው ኃይል፣ ኢንፍራስትራክቸር ወይም መሰረተ ልማት የምንላቸው ዴታ ላይ ቤዝ ያደረጉ የአርቲፊሻል ኢንተለጀንስ ውጤቶች፣ የተቋማት መዘመን፣ የአሰራር መሰልጠን፣ የዜጎች ተጠቃሚነት ብዙ ነገሮች አሉ። ከነዛ መካከል እንግዲህ የ5 ሚሊዮን ኮደርስ ኢኒሺየቲቭ ኮድ ማድረግ የሚችሉ ለሀገራችን ችግሮችን መፍትሄዎችን በኤአይ እና በተለያዩ የቴክኖሎጂ አውዶች ውስጥ መፍትሄ ማበጀት የሚችሉ ዓለም አቀፍ ቦታዎች ላይ ሳይቀር ተወዳዳሪ መሆን የሚችሉ ኢትዮጵያውያን ኮደሮች በዚህ ኢኒሺየቲቭ አማካኝነት አግኝታለች ኢትዮጵያችን። በጣም ደስ ይላል። ስለዚህ እነሱ ደግሞ ውስጥ ይወያያሉ ከስቴክሆልደርስ ጋር። ፖሊሲ አውጪዎች አሉ፣ የ5 ሚሊዮን ኮደርስ ኢኒሺየቲቭ ተጠቃሚዎች አሉ፣ ኢንዱስትሪው ላይ ያሉ ሰው ሊንክ አፕ ነው የሚያደርጉ ወይም ደግሞ ይገናኛሉ ማለት ነው። በጣም ደስ ይላል። ያላችሁት በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና መስሪያ ቤት ውስጥ ነው። ኢትዮጵያ እንዴት እየተንቀሳቀሰች ነው? በዲጂታል ዙሪያ ምን አይነት አዲስ ነገሮች አሉ? ይሄ ኢኒሺየቲቭ ከተጀመረ በኋላ ብዙ የተቀየረ ነገር ላይኖር አይችልም እና ኢትዮጵያ ምን ትመስላለች አሁን? እንደምታውቂው እንግዲህ አሁን ያለሽበት ለምሳሌ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ነው። ይሄ ኢንስቲትዩት እንግዲህ በክቡር ጠቅላይ ሚኒስትራችን ሀሳብ አመንጭነት የተቋቋመ ሆኖ ነገር ግን የኢትዮጵያን ችግሮች ዴታ ድሪቭን የሆኑ ወይም በዳታ ላይ የተመሰረቱ ሳይንሳዊ የኤአይ የምርምርና ልማት ውጤቶችን በማካሄድ የማህበረሰብ ችግርን መፍታት በ2030 ደግሞ የአፍሪካ ምርጡ የኤአይ የምርምር ማዕከል መሆን። ለምሳሌ ዋትስ ዘ ቤስት ኤርላይንስ ኦፍ አፍሪካ ቢባል ፕሮባብሊ ማንኛውም አፍሪካዊ ኢትዮጵያን ኤርላይንስ ይላል። እንደዛ ሁሉ የአፍሪካ ምርጡ የኤአይ ሀብ ኔክሰስ የምርምር ማዕከል ማን ነው ሲባል በ2030 የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እንደሚሆን ደፍነትሊ እየሰራ ነው። ለምን? 5 ዋና የምርምር መስኮችን ይዘን ናቹራል ላንጉዌጅ ፕሮሰሲንግ፣ ማሽን ለርኒንግ፣ ኮምፒውተር ቪዥን ኤንድ ሮቦቲክስ፣ ቢግ ዴታ የሚባሉ ሀሳቦችን ጨምረው። ስለዚህ የዲጂታል ኢትዮጵያን እውን ለማድረግ እንግዲህ የሚያስፈልጉ በርካታ ጉዳዮች አሉ። በተለይ አሁን መሰረተ ልማት ሲባል ግዙፍ የሆኑ ኮምፒውቴሽናል ሪሶርሶች፣ ዴታ ሴንተሮች ያስፈልጉናል። የተማረ ሰው ኃይል፣ ሁሉም ነገር። ስለ ኤአይ ብቻ አይደለም የምንናገረው። በእርግጥ እዚህ ጋር እንደምትመለከችው ኢትዮጵያ በአርቲፊሻል ኢንተለጀንስ ቴክኖሎጂ ተቀባይ ብቻ ሳትሆን ዋና ተሳታፊ የሚያደርጋትን እንዲሁም የራሳችንን ችግሮች ደግሞ በራሳችን መፍታት የሚያስችለን ተቋም መገንባቷን የምናይበት ቦታ ነው ያለ ነው። ስለ ዲጂታል ኢትዮጵያ ስናነሳ በዋናነት መሰረተ ልማቱ፣ የተማረው የሰው ኃይል፣ ሶሉሽኖቻችን የምንጠቀማቸው ችግር ለይተን በኤአይ አስተዋይ በሆነ ማሽን በብልሃት የምንፈታባቸው አቅሞችን በሙሉ ይይዛል። ለፊት የምታየው ኢትስ ቢዮንድ ኢኖቬሽን እዚህ ክፍል የምታገኘው የኢንተለጀንት ኢራ የመጣ መሆኑን በዲጂታል ኢትዮጵያ 2030 እንመለከታለን ማለት ነው።
ዋናው የኢቨንት ቦታ ላይ ነው እየገባሻለሽው። ትክክል። በጣም ቆንጆ ቆይታ እንደሚኖርን ተስፋ እናደርጋለን። አቶ ተስፋዬ አመሰግናለሁ። እንገናኛለን። ያው ቤቴ ነው። ዞር ዞር ልብ ፕሊስ ተንቀሳቀሽ። እንኳን በደህና መጣችሁ ወደዚህ ትልቅ ተቋም። ምናልባት የወደፊት ህልማችሁ ወይ ሐኪም ወይ ኢንጂነር ወይ ጠበቃ ወይም አስተማሪ ወይም ስራ ፈጣሪ መሆን እንዳለ ሆኖ ይህ ህልማችሁ ይህ የወደፊት እድላችሁ እንዳለ የሚቀረጸው በዲጂታል ክህሎቶችን በማዳበር ነው ማለት ነው። አይደለም የወደፊቱ የምንቀበላት ዓለም አሁን ያለንበት አውድ ራሱ በጣም ብዙ የዲጂታል ክህሎቶችን እያስፈለገ እንደሆነ የምንገነዘበው ነው። እንደ ሀገር ደግሞ ቀዳሚ ከሆኑ የአፍሪካ ሀገራት ተርታ የኤአይ ፖሊሲ የአርቲፊሻል ኢንቴሊጀንስ ፖሊሲ የመደመር መንግስት ቀርጾ እየተገበረ ይገኛል። አሁን ደግሞ የአፍሪካ የመጀመሪያው እንዲሁም በዓለም ምናልባት ሁለተኛው ብቻ ሊሆን የሚችል የአርቲፊሻል ኢንቴሊጀንስ ወይም የሰው ሰራሽ አስተውሎት ዩኒቨርሲቲ በመገንባት ላይ ይገኛል በሀገራችን ማለት ነው። የዲጂታል ክህሎቶች በግብርና፣ በጤና፣ በትምህርት እንዲሁም በፋይናንስ፣ በቱሪዝም፣ በማኒፋክቸሪንግ እና በመሳሰሉ በተለያዩ ብዙ ዘርፎች ዋጋ ያላቸውና ጠቀሜታ ያላቸው ክህሎቶች ናቸው። ክብርት ብለኔ በጣም እናመሰግናለን። የፓናል ውይይት ነው የምናደርገው። ለዚህ ደግሞ ባለሙያዎችን ጋብዘናል። ባለሙያዎቻችን በስራ ለረጅም ጊዜ በዲጂታል ዓለም ያሳልፋሉ። እንዲሁም ደግሞ ከእናንተ ትንሽ ቀድመው ወደዚህ ዓለም ገብተው ጥሩ ተሞክሮ ያላቸውን ወጣቶች ይዘናል። ስለዚህ እንግዲህ ፍሬያማ እንደሚሆን ውጤታማ እንደሚሆን እናንተም ደግሞ ቶሎ ወደ ስራ ወደ ስልጠናውን እንድትመዘገቡ የሚያደርጋችሁን ቁርጠኝነት የሚሰጣችሁ እንዲሆን ተስፋ አደርጋለሁኝ። ስለዚህ እንግዶቻችን ወደፊት እጠራለሁኝ። የመጀመሪያው እንግዳችን ዶክተር አብዮት ባዩ ናቸው። የኢኖቬሽንና ቴክኖሎጂ ሚኒስቴር ከፍተኛ አማካሪ ናቸው። በክብር ሸኙልኝ። ሁለተኛ እንግዳችን ቤተልሔም ደሴ ይሰኛሉ። እሳቸው እንግዲህ የጊሮ መስራችና ዋና ስራ አስፈጻሚ ናቸው። የበርካታ ፈጠራዎች ደግሞ ባለቤትና በስማቸው የሚያስመዘገቡ ናቸው። አስከትዬ የምጠራው እንግዲህ በቅርቡ ያገኘናቸው ለእናንተም በጥሩ አርአያነት የምንጠቅሳቸውን ባለሙያዎቻችን ነው። መሀሌት ስዩም እንግዳችን ነች። መሀሌት ስዩም የ5 ሚሊዮን ኮደሮች ኢኒሼቲቭ ስልጠና የወሰደችና እንዲሁም ደግሞ የቴክኖሎጂ ኢንዱስትሪ ላይ ተሰማርታ የምትገኝ ናት። ሌላኛው እንግዳችን አዝመራው ታደሰ ነው። አዝመራው ታደሰ የ5 ሚሊዮን ኮደሮች ኢኒሼቲቭ ተመራቂና ለዚሁ ስልጠና የሚሆን ዌብሳይትም ያበለጸገ ነው። ሁላችሁንም ከልብ ነው የማመሰግነው። እንግዲህ ከፊታችን ያሉ የነገ የኢትዮጵያ ተስፋዎች ናቸው። ኮሚኒኬሽን ኮምፕሌክሲቲ እንዴት መቀነስ ይቻላል? ታይም ኮምፕሌክሲቲ ኢቨን አፖቹ ሎድ የሚያደርጉትን ታይም ምናምን ቀንስ ቲሞች አላቸው አይደለ? እነሱን ኮርሶች ስኬት ማግኘት ይቻላል። ሞር ኦፍ አልጎሪዝማቲክ ስለሆነ እንግዲህ ቤት የቴክ ኢንዱስትሪ በጣም ብሮድ ነው እና what are some of the misconceptions አሁን younger students ኢትዮጵያ ውስጥ የምታዩ misconceptions ምን ይመስላል? አንደኛ እኔ አሁን በጣም እያየሁት ያለው በተለይ የኤአይ መምጣት ጥሩ ኦፖርቹኒቲዎች እየከፈተ ቢሆንም ዲስከሬጅ የሚያደርግ ያለ ይመስለኛል። ወይ አይ ኤአይ ይሰራዋል እኔ ምን አደርጋለሁ or ይተካኛል ኤአይ ይተካኛል ወይ ደግሞ አይ ችግር የለውም በኤአይ ይሰራዋለሁ ይሄን ነገር መማር ያስፈልገኝም አለ። አዎ ትክክል ነው፣ ግን ደግሞ የማሰብ ፕሮብለም ሶልቭ የማድረግ ክሪቲካል ቲንኪንግ ችሎታቸውን ደግሞ የማሳደግ ትልቅ ኃላፊነት አለና እነዚህ አይነት ቱሎች ላይ የበለጠ በጣም ብዙ ሪላይ ያደረግን ስንሄድ የራሳችንን የማሰብ ችሎታ እንዳይቀንስብን መጠንቀቅ አለብን። ግን ይሄ ማለት ኤአይን አትጠቀሙ አይደለም። አይ ኤአይ ኢንቱዚያስት እሱ አለ አንድ
አይ ቲንክ ኤአይ እንዲደግፈን ነው አይደል? አዎ ሁኔታው እንዲያሳልጥ ነው እንጂ እንዲተካን አይደለም። እነዚህ ልጆች ወደ ኮዲንግ ያልገቡ ልጆች ከሆኑ እስቲ በ10 ሰከንድ ውስጥ ኮንቪንስ ለማድረግ ምን ልትያቸው ትችላለሽ? 10 ሰከንድ በጣም አጭር ሰዓት። 30 ምን ሰጥሻለሽ? እሺ ሁሉም ሰው ኮድ ማድረግ ብቻ ሳይሆን የፈለጋችሁትን ነገር ማድረግ ትችላላችሁ አይደለ? አይምሯችሁን እስካሳመናችሁ ድረስ ብዬ የማስብ ሰው ነኝ። ግን ደግሞ ሁሉም ነገር ጠንክሮ መስራት የግድ ነው። አንድ ነገር ላይ መቆየት አሁን ከዚህ በፊት እንደውም ስወጣ አሁን እናንተ እዚህ ጋር የመጣችሁት ዩኒክ ነገር ስላላችሁ ነውና እንዴትኛ ዩኒክ ነገር እናምጣ አለ። ነገር ግን ዩኒክ ነገር ኖሮን ነው ብዬ አላስብም እውነት ለመናገር። ነገር ግን እዛ ቦታ ላይ ስለቆየን ነው አይደለ? እኔ አሁን 17 ዓመት አካባቢ ሰርቻለሁ ቴክ ኢንዱስትሪ ላይ አይደለ? እዛ ቦታ ላይ ተስፋ ሳልቆርጥ ይሄ ነው መንገዴ ብዬ በመቆየቴ ነው እዚህ ቦታ ያለሁት። ሰዎችም የተለያዩ አገልግሎቶችን ሲፈልጉ እኔ መተው የሚጠይቁኝ። ስለዚህ ማንኛውም የስራ ዘርፍ አንድ ነገር ላይ መቆየት፣ ራስን ደግሞ ማስተማር፣ አዳዲስ ነገሮች ሲመጡ ራስን አፕዴት ማድረግ ያስፈልገዋል እና ሁሉም የስራ ዘርፍ ላይ አፕላይ የሚያደርግ ወይም የሚተገበር ነገር ነው ብዬ አስባለሁ። ስለዚህ አንደኛ ማመን ከዛ ደግሞ መስራት ነው ብዬ አስባለሁ። አንዳንድ ነገሮች አሁን ኢንተርኔት ሲኖረን፣ ስልክ ሲኖረን፣ ኮምፒውተር ሲኖረን በቃ ዝም ብለን እንወስደዋለን አይደለ? እንደዛ መሆን የለበትም። ብናጣው ያለውን ችግር ያለውን የሚጎልብንን ነገሮች እያሰብን በደንብ ለመጠቀም መሞከር አለብን ብዬ አስባለሁ። አሁን መብራት ሲጠፋ ነው አይደለ? መብራት እንዴት በቃ ጥሩ እንደሆነ ትዝ የሚላችሁ። ስለዚህ እንደዛ ነው ቴክኖሎጂም፣ ኢንተርኔት አክሰስም፣ ወጣትነትም እንደዛ ነው እና ለመጠቀም መሞከር ነው። ግን ኦልሶ ሀፋን ስትማሩ ስትሰሩ ሁሉም ነገርም ደግሞ በጣም ሲሪየስሊ መውሰድ እኔ በበኩሌ ተገቢ ብል አይደለም። ባላንስ ለማድረግ መሞከር ጥሩ ነው ብዬ አስባለሁኝና ስትሰሩ ኦኬ ምን ኤክሳይት ያደርገኛል፣ ምን ያስደስተኛል የሚለውንም ብታዩት መልካም ነው ብዬ አስባለሁ። በቃ ፈቀድልኛ ሰናል አይደለ ወይ ደግሞ ድጋሚ ይመጣል። ሃይ እንዴት ነሽ? አለሁልሽ። እስቲ ራስሽን አስታውቂ። ስሜ ማህሌት ሲም ይባላል። የኮከብ ተማሪ ኮፋውንደር የኮከብ ተማሪ ኮፋውንደር፣ የ5 ሚሊዮን ኢትዮ ኮደርስ ደግሞ ግራጁዌት። በጣም አለ ቃረፍ እንበል። እሺ ሴት ልጅ እንደመሆንሽ ብዙ ሪስፖንሲቢሊቲ ሊኖርሽ ይችላል። ትዳር፣ ልጆች አናቅም እና እንዴት ነው ወደ ቴክ ኢንዱስትሪ ውስጥ ስትገቢ ህይወትሽ ላይ ምን አይነት ቼንጆች አምጥተዋል? for the better ነው? እንዴት ነው? ቴክ ኢዝ ፎር ቤተር ምክንያቱም እዝሊ አዶፕት የምታደርጊው ነገር ነው። ቴክኖሎጂ ዋንስ ዩ ለርን ዋንስ ዩ ሃቭ ዘ ኢንፎርሜሽን እና በደንብ ራስሽን ኢኩፕ ካደረግሽ ቴክ ኢዝ አ ጉድ ኦፖርቹኒቲ። እንዳልሽው ፋሚሊ ሊኖርሽ ይችላል። ስለዚህ ሃንድሊንግ ዩ ፋሚሊ ቤት ውስጥ ሆነሽ ልትሰሪው የምትችይ ነው። ሪሞትሊ ካለሽበት የምትሰሪው አይነት ኢንዱስትሪ ነው። ስለዚህ ቴክ ኢዝ ጉድ ቱ ቢ አ ውመን እና ቴክ ኢንዱስትሪ ላይ እንዳለ ኢትስ ጉድ ኦፖርቹኒቲ አይደል? ልጆችሽን በዚህ ጋር ሲያለቅሱ በዚህ ጋር ያስተካከል ያደርግሽ እዚህ ጋር ሶ ወደ ቴክ ኢንዱስትሪ ስንገባ ፋይንድ አ ፕሮብለም ሶልቭ ኢት ነው አይደል? ህይወታችንን ስንኖር ፕሮብለም ሶልቪንግ በጣም ትልቅ ስኪል ነው እና ቴክ ኢንዱስትሪ ውስጥ ፕሮብለም ሶልቪንግ ላይ እንዴት አግዞሻል? የግል ህይወትሽ ላይም እንዴት አግዞሻል? ለየትኛው ፕሮብለም there are solutions አይደለ? ሁሉም ግን just look out your around which problem የትኛው ሶሉሽን ነው ፊት ሊያደርግ የሚችለው የሚለው አይደንቲፋይ ማድረግ is important point. So identify the real cause and for the problem cause ሊያደርገው የቻለውን ነገር አይደንቲፋይ ማድረግ then ደግሞ ሶሉሽኑን ፊት የሚያደርግ ሶሉሽን። ሶ አሁን ኮከብ ተማሪ እንዳልኩሽም ኢትዮጵያ ውስጥ ብዙ አይነት ኤዱኬሽናል ፕሮብለሞች አሉብን አይደለ? ፎር ዳት ግን ፋውንዴሽን ኤዱኬሽን በጣም ሚስ ያደረግነው ብዙ ሚሊዮኑን ላክ ያደረግነው እዛ ላይ ነው። ስለዚህ ትልቁ ኮዝ ፋውንዴሽን ኤዱኬሽን ከሆነ ለፋውንዴሽን ኤዱኬሽን የሚሆን ፕራክቲስ ቤዝድ ለርኒንግ ነው ማለት ነው ይዘን የመጣ ነው። ስለዚህ ዊ ኬም አፕ ዊዝ ጌም ቤዝድ ኤዱኬሽን። አሜሪካ ላይ ካናዳ ላይ ፕራክቲስ የተደረጉ ያሉ ጌም ቤዝድ ኤዱኬሽኖች ናቸው። ስለዚህ እሱን ሶሉሽን ይዘን መጣን። then we go for ትምህርት ሚኒስቴር እና አዲስ አበባ ትምህርት ቢሮ ሄድን እና we demonstrate አደረግንላቸው።
then ፊት አድርገው አዩ። ስለዚህ ይሄ ኢምፕሊመንት መደረግ ይችላል። ስለዚህ ወደ ትምህርት ቤቶቹ በየመግልም በመንግስትም ትምህርት ቤቶች ላይ ኢምፕሊሜንቴሽን ጀመርን ማለት ነው። ስለዚህ የእነሱን ጎ አሄድ አግኝተን ኢምፕሊሜንቴሽን ወደ ትምህርት ቤቶቹ ማግኘት was one step ahead። ስለዚህ the right solution for the problem ይዘን መተን እንግዲህ ጥሩ እየሰራን ነው። ተቀባይነትም ቆንጆ ነው። ስላገኘሽ ደስ ብሎኛል። ቡናችንን እንጠጣ። ከ5 ሚሊዮኖቹ ወጣት አንዱ ነህ በኮዲንግ ዙሪያ። በኮዲንግ እሺ፣ እንዴት ነበር ኮርሱ? አሪፍ ነበር? ኮርሱ በጣም አሪፍ ነበር። አትራክቲቭ የሆነ ለኛ በሚመጥን መልኩ ነበር የተዘጋጀው ኮርሱ። ሁሉም ሰው ሊረዳው በሚችለው መንገድ ነበር። ምርጥ ነበር። በጣም አሪፍ። እንዴት ነው ሮቦቲክስ ላይ ምን አይነት አመለካከት ነው ያለ? ኦኬ፣ ሮቦቲክስ በቃ ጀስት አላ እኛ የምንሰራውን ስራ ተክቶ የሚሰራልን አካል ነው ማለት ነው ሮቦቲክስ። በጣም አሪፍ። ሰው በኮዲንግ ምን ሰርተህ ታውቃለህ? ከዚህ በፊት ወደ መሬት ወርዶልህ ያውቃል? ያ በመውረድ ላይ ነው። እሺ፣ ምን አሁን ለምሳሌ አግሪካልቸር ላይ ስራ ጀምሬያለሁ። በቀላሉ አንድ እጽዋት የሚያሳድግ ሰው ፎቶ በማንሳት ብቻ እጽዋቱ ላይ ያለውን በሽታ ወይም እጽዋቱ ላይ የተከሰተውን በሽታ በቀላሉ ስልኩ ላይ በመጠቀም በስልኩ ስካን አድርጎ በስልኩ ምን አይነት በሽታ እንዳጠቀው እንዴት መታከም እንደሚችል ሳጀሽኖችን እና ፕላን እስከማድረግ ደረጃ ድረስ ፋርሚንጉን እሱን እየሰራው እገኛለሁ። አፕሊኬሽን ነው። አፕሊኬሽን ምን ይባላል? ሞደርን አግሪ ብየዋለሁ። ሞደርን አግሪ ቺልቴ በሴትን ሰይማትና ስም የላትም። እስቲ ያወጣል። እስካሁን አልወጣላትም። አናውጣላት። ትንሿ ጥበብን በላት። ለምን እንዴ? ትልቋ አለች አዛጋ እውነት ለመናገር እዚህ ፕሮግራም ላይ በመገኘቴ በጣም እድለኛ ነኝ ብዬ ነው የማስበው። ዲጂታል ኢትዮጵያ ሌላ ታሪክ ውስጥ ገብታለች። ግን ከሁሉም ደስ ያለኝ ታዳጊዎች ላይ እየሰራን ነው። ሀገር ካለ ታዳጊ ባዶ ናት እና ሀገራችንን የሚረክቡን ልጆች በደንብ እያበለጸግን እያበረታታን እዚህ ደረጃ ላይ ደርሷል። 5 ሚሊዮን ሆኗል። ወደ 7 የተሸጋገርን ነው። እዩት ያለውበት ቦታ በቴክኖሎጂ የተደራጀ ቦታ፣ አይናችን ብዙ ነገር ሊያይ የሚችልበት ቦታ ላይ ነው የምንገኘው። እቺ አሁን ትንሿ ጥበብ ትባላለች። ልለካት ነው። ልላካት እስቲ ሂጅ። አሁን ለምጃታለሁ። ቴክኖሎጂ እዚህ ጋር ደግሞ በኤሌክትሪክ የሚሰራ ዊልቼር አለ። እኔ አላቅም። መታችሁ እዩ ትላለሁ። ልጆች መታችሁ ሬጅስተር አድርጉ። ሰመራችሁን ክረምታችሁን አታባክኑት፣ እውቀት ያዙ እላለሁ። ሁሌ እዚህ ስመጣ እንደ አዲስ ነው ማየው። እንግዲህ 3 ጎብኝቻለሁ፣ ግን ሁሌ አዲስ ነው። ቴክኖሎጂ በጨመረ ቁጥር የኛም እውቀታችን እየጨመረ ነው የሚመጣው እና በጣም ፋሲኔት ከሚያደርጉኝ ነገሮች መሀል ቴክ ኢንዱስትሪ ነው እና አሁን እዚህ ጋር ሴንሰር አለ። ሞሽን ሴንሰር ነው። ቆመ፣ ተረጋጋ፣ ወደ ጎን ዶክተር ስላገኘሁት እጅግ በጣም ደስ ብሎኛል። ከመጀመሪያችን በፊት እስቲ ለቤተሰቦቻችን ራስዎትን ያስተዋውቁ። አብዮት ባዩ እባላለሁ። በኢኖቬሽንና ቴክኖሎጂ ሚኒስቴር የሚኒስትሩ ከፍተኛ አማካሪ ነኝ። እንዴት ኖት? እንኳን አደረሳችሁ። እንኳን አደረሳችሁ። ትልቅ ድል ነው እውነት ለመናገር እና 5 ሚሊዮን ኢትዮጵያን ኮደርስ እስቲ ኢኒሺቲቭን በደንብ ቤት ላለው ሰውም እኔም በደንብ አንደርስታንድ እንዳደረገው እስቲ ትንሽ ነገረን።
እንግዲህ የ5 ሚሊዮን ኮደርስ ኢኒሼቲቭ ኢትዮ ኮደርስ ኢኒሼቲቭ በዋናነት የኢትዮጵያን ወጣቶች የዲጂታል ስኪል እንዲኖራቸው በተለይ በኮዲንግ እና በአርቲፊሻል ኢንተለጀንስ እንዲሰለጥኑ የሚያደርግ ኢኒሼቲቭ ነው። እንግዲህ እንደምታውቂው አሁን ያለን ዓለማችን ወደ ዲጂታሉ እየገባች ነው። ወደ ኋላም አትመለስም። ከእንግዲህ ወደ ኤአይ ኤጂአይ እያል ወደፊት ነው እየቀጠልን የምንሄደው። ስለዚህ የእኛም ወጣቶች ይህንኑ ተከትለው መሄድ ይገባቸዋል። በመጪው ዓለም ከዲጂታል ውጭ ሌላ አማራጭ አይኖርም። በምሳሌ ለማስረዳት ለምሳሌ ማንበብ መጻፍ የማይችል ሰው ድሮ ለሀገር ሸክም ይሆን ነበር። ለምን? እሱ ካላነበበ ካልጻፈ ከሌሎች ጋር ካልተግባባ ፕሮዳክቲቭ አይሆንም። ሲሚላርሊ አሁን የዲጂታል ስኪል የሌለው የማህበረሰብ ክፍል በሚፈለገው ደረጃ በኢኮኖሚ ውስጥ ተሳታፊ ሊሆን አይችልም። ዛሬ ለመማር፣ ለመክፈል፣ ገንዘብ ለመቀበል፣ ለማንኛውም ነገር ሞባይሎቻችንን እየተጠቀምን ነው። እነዚህ ነገሮች እንዴት እንደሚሰሩ ማወቅ አለብን። ሁልጊዜ ቴክኖሎጂን እያደነቅን የምንኖር አይገርምም እያለ የምንከተል ሳይሆን እኛም የራሳችንን ቴክኖሎጂ መፍጠር እኛም ተጽዕኖ መፍጠር ይጠበቅብናል እና የ5 ሚሊዮን ኮደር ኢኒሼቲቭ ያንን ተከትሎ የመጣ ኢኒሼቲቭ ነው። በጣም ደስ ይላል። እንግዲህ ዓላማው በ3 ዓመት ውስጥ 5 ሚሊዮን ኢትዮ ኮደርዝን ለመሰብሰብ ኤንሮል እንዲያደርጉ ለማገባፋት ነበር። ግን በ2 ዓመት ውስጥ 5 ሚሊዮን ኦልሬዲ ደርሷል። እንደውም ትንሽ ከዛ በላይ ነው እና ወደ 7 ሚሊዮን የተሸጋገርን ነው። ይሄ ድል ምን ይመስላል እናንተ ጋር? ይሄ ድል እንግዲህ በጣም ትልቅ ስኬት ነው። እንግዲህ የክቡር ጠቅላይ ሚኒስትራችን ጥሪ ተከትሎ ወጣቶቹ እንግዲህ በስፋት ተሳትፈዋል። እንግዲህ በዚህ በስፋት ከመሳተፋቸው በስተጀርባ ግን አንደኛ የተቀናጁ ጥረቶች አሉ። ሌላው ግን መታየት ካለበት ጉዳዮች አንዱ የዲጂታል ኢትዮጵያ 2025 ስኬትም የራሱ ተጽዕኖ ፈጥሯል። ምክንያቱም ይህንን ፕሮግራም የዛሬ 7 ዓመት እናድርገው ብንል ኖሮ ማንም ሰው አይችልም። ተቀባይነትም ላይኖረው ይችላል፣ ላይገባንም ይችላል። ላይገባም ይችላል። ሁለተኛ ኢንፍራስትራክቸሩ በተገቢ ሁኔታ የተዳረሰበት ሁኔታ የለም። አሁን ግን የዲጂታል ኢትዮጵያ መሰረተ ልማቱን በማስፋፋት ኢንተርኔት ተደራሽነቱን በማድረግ የዲጂታል ክፍያ ስርዓቶቹ እንዲኖር በማድረግ እና ብዙ ነገሮች እንዲተዋወቁ ስላደረገ እሱም ጭምር ያመጣው ተጽዕኖ ነው ብለን መውሰድ እንችላለን። እንግዲህ ልጆቹ በዓለም አቀፍ ሊሰራላቸው የሚችል ሰርቲፊኬት ነው የሚወስዱት እነዚህን ኮርሶች ከጨረሱ በኋላ እና ሰርቲፊኬቱ ብቻ እንዳይሆን እነዚህ ልጆች ምን አይነት ጋራንቲዎች መንግስት ያመቻቻሉ ወይ? ልክ እንደጨረሱ ወደ ቅጥር ቀጥታ መግባት ይችላሉ? ምን ይመስላል? በጣም ጥሩ። እንግዲህ ምንድነው የ5 ሚሊዮን ኮደርስ ዓላማ? ብዙ ሶፍትዌር ዲቨሎፐሮች ማምረት አይደለም። ዋናው ዓላማ በዚህ በዲጂታል ኢኮኖሚ ውስጥ በብቃት የሚሳተፍ የሰው ኃይል መፍጠር ነው። ለምሳሌ አግሪካልቸር ላይ ያለ ወጣት ካለ በአግሪካልቸራል ሴክተር ስራ ሊፈጥር ይችላል። ግን የበለጠ ስራ ሊፈጥር የሚችለው የዲጂታል ክህሎት ሲኖረው ነው። ትክክል። ምክንያቱም ፕሮዳክቶችን የትም መሸጥ ሲችል ነው። በቱሪዝም ላይ የተሰማራ ወጣት ሊኖር ይችላል። ያ ወጣት የበለጠ ብዙ ቱሪስት ሊሰብ የሚችለው ወይንም ቱሪስቶችን እንደፈለገ ሊቀበል የሚችለው ይሄ ዲጂታል ክህሎት ሲኖረው እና በዋናነት እኛ ኤክስፔክት የምናደርገው ወጣቶቹ ሰምዌር ሄደው እንዲቀጠሩ ሳይሆን ራሳቸው ስራ እንዲፈጥሩ ነው። ምክንያቱም አሁን ዊንዶው ነው የተከፈተላቸው፣ ትልቅ እድል ነው የተከፈተላቸው። በዛ በተከፈተው እድል መጠቀም እንዲችሉ ስኪል ተጨምሮበታል። ያንን ስኪል ይዘው የበለጠ እንዲፈጥሩ ለማድረግ ነው ዋና ዓላማው ነው። ግን አሁን እንግዲህ ሌሎች ብዙ ኦፖርቹኒቲዎች አሉ። ለምሳሌ በእኛ ሀገር አሁን እየተስፋፋ የመጣው የሪሞት ጆፖች አሉ። ኦንላይን ተጠቅሞ የተለያዩ ስራዎችን መስራት ነው። የመንግስት ዋና ሚና ምንድነው? እነዚህ ነገሮች ፋሲሊቴትድ እንዲሆኑ እንዲፋጠኑ ማድረግ ነው። ለምሳሌ የስራ ፈጠራ ጋር በተያያዘ ባለፈው ዓመት የስታርታፕ አዋጅ እንዲወጣ ተደርጓል። የአዋጅ ምንድነው በዋናነት የሚያደርገልን ሀሳብ ያላቸው ክህሎቱ ያላቸው ወጣቶች ስራ በሚፈጥሩበት ጊዜ ይሄ ሀሳባቸው መክኖ እንዳይቀር ምን ድጋፍ ይደረግላቸው የሚለው ነገር ነው። አሁን ሪሰንትሊ አይታችሁት እንደሆነ አናውቅም፣ ሀሳብ ያላችሁ ተመዝገቡ፣ ኦፊሻሊ ተመዝገቡ ብለን ጥሪ አድርገናል። ስማል ቢዝነሳቸውን ስታርታፕ ቢዝነሳቸውን ሬጅስተር እንዲያደርጉት ያ ተመዝገቡ የሚለው ምንድነው? እነሱን ወስደን ወደፊት የሚያድጉበትን መንገድ
ለማመቻቸት ነው ማለት ነውና አሁንም ከ5 ሚሊዮን ኮደር አሁን ደግሞ 7 ሚሊዮን አድጓል። ከነዛም የምንጠብቀው ነገር አዳዲስ ሀሳብ ይዘው እንዲመጡ የአካባቢያቸውን ችግር እንዲፈቱና ወደ ስታርታፕ እንዲቀየሩና ያን ስታርታፕ እየደገፈን ለውጤት ማብቃት። በጣም ደስ ይላል። ግባችን ላይ እንደገና እንደምንደርስ ጥርጥር የለኝም። መልእክት እስቲ ያስተላልፍላቸው። ቤት የሚቀመጡ ልጆች አሉ፣ መምጣት የሚፈልጉ መሞከር የሚፈልጉ ወደ ቴክ ኢንዱስትሪ ውስጥ መግባት የሚፈልጉ ብዙ ልጆች አሉና ጥሪያችንን እናቀርባለን። እሺ ይሄ የ5 ሚሊዮን ኮደርስ ፕሮግራም የኢትዮ ኮደርስ ፕሮግራም ለወጣቶች መልካም አጋጣሚ ነው። በስፋት በነፃ የቀረበ ነው። በነፃ ቀርቧል ማለት ያልተከፈለበት ነው ማለት አይደለም። የሆነ ሰው ከፍሎላችኋል ማለት ነው እና ይሄ እድል ካመለጠ በነፃ የማይገኝበት ሁኔታ የለም። ለምሳሌ ከኢትዮጵያ ውጭ ሆነን አክሰስ እናድርገው ብንል ይህን ነገር ከፍለን ነው አክሰስ የምናደርገው። ደግሞ ትንሽ ጫን ያለ ነው። ጫን ያለ ክፍያ በውጭ ምንዛሬ የሚከፈል ክፍያ ነው። ግን በነፃ የተመቻቸውም ነገር ጊዜው ሳይረፍድ መመዝገብ ነው። አሁን ወጣቶች በየትኛውም ደረጃ ሃይስኩልም ያላችሁ ልትሆኑ ትችላላችሁ፣ ዩኒቨርሲቲም ያላችሁ ልትሆኑ ትችላላችሁ፣ ከትምህርት ስርዓቱ ውጭም ልትሆኑ ትችሉ፣ በስራ ላይ ያላችሁ ሊሆኑ የሚችሉ ለሁላችሁም የሚመለከት ነው። ሁላችሁንም ወደሚቀጥለው ዲጂታል ዘመን የሚያሸጋግር ጉዳይ ስለሆነ ተመዝገቡ፣ ተማሩ። በተለይ ክረምቱን ደግሞ በእረፍት ላይ የምትገኙ ተማሪዎች ክረምቱን በምን አሳለፍ ነው እንዴት አሳለፍ ነው ስትሉ በዚህ ይህንን ክህሎት በማግኘት ነው ብላችሁ ወደ ትምህርት ገበታ ስትመለሱ ሰርቲፊኬታችሁን ይዛችሁ እንድትመለሱ ሁላችሁም እንድትተጉ በዚህ አጋጣሚ ጥሪ አስተላልፋለሁ። ስላገኘሁት በጣም ደስ ብሎኛል። እኔ መዝገቤ አይቀርም፣ ለኔ እድሜ ዙሪያ ይሆናል፣ ለሁሉም ይሆናል። በጣም አሪፍ ስላገኘሁት በጣም ደስ ብሎኛል። አመሰግናለሁ። እንደዚህ አዝናኝ የሆኑ ቪዲዮዎችን ማየት ከፈለጋችሁ ይህንን ተጫኑ። ቻናሉን ሰብስክራይብ ማድረግ የምትፈልጉ ይህንን ተጫኑ። የተለያዩ አሪፍ ዝግጅቶችን ወደ እናንተ ይመቻችሁ።